ይህም ቪዲዮ አዳምጡት አንዴ። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። መልካም እንደሰማችሁት አቡ ሃይደር ሲናገር እስልምናን ለማቆም የግዴታ ጂሃድ አስፈላጊ ነው። እንደጋግመን ብለናችሁ ነበረ። ያለ ግድያ፣ በማስፈራራት፣ በመግደል ወይንም ደግሞ በመዋሸት ድራማ በመስራት በእነኚህ በሁለቱ ላይ የተመሰረተ ነው እስልምና። ከዚህ ውጪ የለም። አቡ ሃይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አልአንፋል ላይ 8ኛው ሱራ ቁጥር 60 ላይ ወይም አያ 60 ላይ እንደዚህ ይላል፣ ለነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው። ለመናፍቃኖች አዘጋጁ። እንደ እስልምና አስተምሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል? የጦር መሳሪያን አዘጋጁላቸው። ወቅተዋቸው ነግተዋቸው አይደለም፣ አዘጋጁላቸው። ኢብን አያውቋቸውም። የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ለዚህ ነው ከዚህ በፊትም አቡ ሃይደር ቢላ እንኳን የሌላችሁ ሙስሊሞች አላችሁ፣ ተዘጋጁ፣ አዘጋጁ፣ በሸሪያ ሀገሪቷን ለማስተዳደር እንዘጋጅ ያለው ከዚህ ጋር በተያያዘ ነው። እና ይሄ የእስልምና መመሪያ ነው። ሰላማቸው ያለው በጦርነት ላይ ነው። እስልምና ያለ ጦርነት ውሎ ማደር የማይችል ሃይማኖት ነው። ክርስቶስ ግን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ስለዚህ እነሱ ጦር መሳሪያ ቢያዘጋጁልንም እኛ አንፈራም፣ አንሸበርም። ምክንያቱም የሰላም አባት፣ የሰላም አለቃ፣ የሰላም ጌታ ሰላምን ስለሰጠ እርሱ ሰላማችን ነውና። ክርስቲያኖች አስተውሉ። ምን እየተካሄደ ምን እየተሸረበላችሁ እንደሆነ በደንብ አስተውሉ። እስልምና ከሽብር ጋር የሚገናኘውም አሸባሪ ልታሸብሩ ተዘጋጁ ቁርአኑም ስለሚላቸው ነው። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ቆዩልኝ። አካውንቴ ስለተመታ ግን በደንብ ሼር አድርጉት። በቅድሚያ የሞቱ ወገኖቻችንን ነፍሳቸውን ይማርልን። ላዘኑ ለተከዙ ቤተሰቦቻቸው ቤተዘመዶቻቸው ሁሉ መጽናናት ይሁን። ከዚህ ውጪ ግን የእነዚህን ወገኖች ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ ከመሃል የጂሃዲስትነት ስሜት የተጸናወታችሁ የእናንተን የደም ጠጭነት ፍላጎት ለማርካት ስትሉ ቤተክርስቲያናችንን መንገድ አድርጋችሁ መጠቀም በፍጹም አትችሉ። የአካባቢው እስልምና ጉዳዮች ጽሕፈት ቤት ባስነበበው መግለጫ ላይ መጨረሻው አንቀጽ ላይ ቤተክርስቲያናችን ሂዱ ተዋጉ ብላ እንደሸኘች አይነት የሚያስመስል እናታችንን ተጽዕኖ ውስጥ የሚከት ጽሑፍን አስነብቧል። ይህ ነገር በፍጹም ትክክል አይደለም። ዛሬ ጭር ባለበት ይቅርና ትላንት ስትገሉን ስታሳድዱን አብያተ ክርስቲያናቶቻችንን ስታቃጠሉ እንኳን ቤተክርስቲያናችን የተሰደዱ ልጆቿን ከመሸፈን እንዲሁም ደግሞ የሞቱትን አልቅሳ ከመቅበር ውጪ ሂዱ ጦር ስበቁልኝ ጠመንጃ ያዙልኝ በፍጹም አላለችም። ይህ ቤተክርስቲያናዊ ባህሪ አይደለም። ነገር ግን ሌላ አንድ ምሳሌ መጨመር እፈልጋለሁ። በየአካባቢው አብያተ ክርስቲያናት ሲቃጠሉ፣ መነኮሳት ሲገደሉ፣ ብዙ ኦርቶዶክሳውያን በጅምላ ሲጨፈጨፉ እንትም ቤተ እምነት ይህን አደረገን ብለን በፍጹም አናውቅም። ልባችን ግን እያወቀው ማለት ነው። ስለ ሰላም ያለን ፍላጎት ጽኑ ስለሆነ ዛሬም በመንግስት የሚገረዱ
አንዳንድ አካላት እየሄዱ በሚጽፉትና በሚተነኩሱት ትንኮሳ ቤተ ክርስቲያንን የዚህ ኢላማ ማዕከል ማድረግ በፍጹም አይቻልም። ልጆቿንም በዚህ መንገድ ሰለባ ለማድረግ መጣር በፍጹም ነውር ነው። ይህንን እንላለን። እውነት ሁልጊዜ ነፃ ያወጣል። ቤተ ክርስቲያን በሌለችበት እያዋላችሁ ባላደረችበት እያሳደራችሁ የጸብ ምክንያት የጸባጫሪነት መነሻ አድርጎ መቁጠር በፍጹም አይቻልም። እናት ቤተ ክርስቲያናችን ስንዱ እመቤት ሁልጊዜ ስለ ሰላም የምትተነፍስ እንጂ ጸብን የምትጭር በፍጹም አይደለችም። ግብረ ነክ መጽሐፍትን ሲጽፉና ሲያጽፉ መቆየታቸው ለዚህ የጥላቻ ንግግር መስፋፋት ግንባር ቀደሙን ስፍራ የሚይዝ ሲሆን ከነዚህ መካከል ክርስትናን ከእስልምና እያነጻጸሩ እጅግ በሚያስነውር መልኩ ከሚጽፉትና የክርስቶስን አምላክነት ከሚጻረሩት መካከል ቀዳሚዎቹ ቀመር ሁሴንና ኡስታዝ አቡ ሃይደር ተጠቃሽ ናቸው። አቡ ሃይደር ላለመደናገር ማመሳከር በሚል መጽሐፉ ክርስትናን በማጥላላት ክርስቶስን ፍጡር በማድረግ ነውረኛ ጽሑፍ ጽፏል። በዩቲዩብ የሚናገረው ጸብጫሪ ንግግሩና ደም አፋሳሽ የሽብር መልእክቱ በስፋት ተሰራጭቷል። ሌላኛው ደራሲም ሰይፉን ፍለጋ ና የሐመረ ኖ ቅጥፈት በእስልምና እውነት የሚሉ ድርሰቶችን በመጻፍ በክርስትናውና እስልምናው መካከል ልዩነቶች እንዲሰፉና መከባበር እንዲያከትምለት የድርሻውን አበርክቷል። ዶክተር እንድሪስ የተባለ ሰው የቁርአኑ ኢሳና የመጽሐፍ ቅዱስ ኢየሱስ ክርስቶስ የተለያዩ ቢሆኑም ኢየሱስ የኢስላም ነቢይ የሚል ክብረ ነክ መጽሐፍ አሳትሞ አሰራጭቷል። በክርስቲያኖችና በሙስሊሞች መካከል ከፍተኛ ጸብ፣ ጥላቻ፣ አምቧጓሮ እንዲፈጠር አድርጓል። አሁን ላይ በክርስቲያኖችና እስላሞች መካከል ሰፋፊ የመለያያ ቁጥሮች በማስቀመጥና ከፍተኛ የጥላቻ መርዝ በመርጨት የሚታወቀው አህመዲን ጀበልም 303 ጥያቄዎች ለክርስቲያኖች የሚል ድርሰት ጽፎ ተገቢው መልስ ተሰጥቶታል። ዋሂድና ኤሊያ እንዲሁም ሰልማን የተባሉ አክቲቪስቶችም የየራሳቸውን መጽሐፍ በመጻፍ ርካሽ የሆኑ ቃላትን በመጠቀም ከፍተኛ ደም አፋሳሽ ቅስቀሳዎችን አድርገዋል። እነኚህ ከላይ የጠቀስናቸው ግለሰቦችና መጽሐፍት ክርስትናን ለማጥላላት ክርስቲያኖች ላይ ግድያ ለማምጣትና የተጻፉና የሰበኩ ናቸው። በስብከት ደረጃ ደግሞ እጅግ ብዙ ኡስታዞችንና አክቲቪስቶችን መጥቀስ ይቻላል። ለዓመታት ደምደም የሚል ንግግሮችንና ጸባጫሪ መልእክቶችን ሲያስተላልፉ ቆይተዋል። እንነሳ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው ሀገሪቱ። ይህ ሁሉ ሲሆን ክርስቲያኖች በመጽሐፍትም በማህበራዊ ሚዲያ መድረኮችም ለተነሱ ጥያቄዎች በራሳቸው ድንበር ላይ ሆነው በቂ ምላሽና ማብራሪያ ከመስጠት በስተቀር እስልምናን የሚነካ አንዳች ነገር አልተናገሩም። አክራሪዎች የጻፏቸው መጽሐፍትም ሆኑ ድርሰቶች በሙስሊሞችና በሌላው እምነት ዙሪያ ያስገኙት ጥቅም የለም። ሰላም ክርስቶስ ይብዛላችሁ። ሰሞኑን እየሰማን ያለ ነው በመካነ ሰላም ይመስለኛል ሰዎች ወደ መስጂድ ውስጥ ገብተው ብዙ ምዕመናንን እንደጎዱና እንዲሁም አሊሞችን እንደገደሉ እየሰማን ነው። ለሞቱት እንግዲህ እግዚአብሔር ለቤተሰቦቻቸው መጽናናትን ይስጣቸው፣ ለተጎዱትም እግዚአብሔር ፈውሱን ይላክላቸው። ነገር ግን ይህን አጀንዳ ቤተክርስቲያን ላይ እየለጠፉ እንደሆነ ሳይ ምን ያህል ለቤተክርስቲያን ጥላቻ ቢኖርባቸው ነው እነዚህ ሰዎች፣ እቅዳቸው ምንድን ነው የሚለው ነገር በጣም ነው የገረመኝ። ማለቴ ማን ይሁን ምን ይህን አደጋ የፈጸመው ይህን ነገር የፈጸመው ምንም አይነት ማስረጃ የላቸውም። ነገር ግን ቤተክርስቲያን ላይ ጥላቻ ስላለባቸው ብቻ ቤተክርስቲያን ኮት እያደረጉ ነው። እንግዲህ የደቡብ ወሎ ሙስሊም እንዲሁም የደሴ ያወጡት ደብዳቤ ምን የሚል ነው? ፋኖን የገደለው አሉ። መስጂድ ውስጥ ገብቶ አሊሞቻችን ምዕመናንን የጎዳው ፋኖ ነው አሉና ይህም ፋኖ ያሰማራችሁ ደግሞ ቤተክርስቲያን ነች፣ ቤተክርስቲያን ፋኖን ልታስቆምልን ይገባል የሚል ደብዳቤ ነው ያወጡት። ማስረጃችሁ እስቲ ማስረጃችሁን አውጡ። ቤተክርስቲያን ፋኖን ሂድና ተዋጋልኝ፣ ቤተክርስቲያኔን ጠብቅልኝ ያለችበትን ማስረጃ አውጡና አሳዩን እስቲ። ምን ያህል ጥላቻ ቢኖርባችሁ ነው ግን ወገኖቻችን? ማለት አሁንም ይሄ ማህበረሰብ አልነቃም። ክርስቲያኑ ማህበረሰብ አሁን ድረስ ተኝቷል። እንደዚህ የተሴረበት እንደዚህ ምንም በማታውቀው ቤተክርስቲያን አሁን እዚህ ጋር ኮቴ የተደረገችው ምንድነው? ምን አገባት ቤተክርስቲያን? ፋኖን ሂድና ተዋግተ እኔን ጠብቀኝ ብላ አሰማርተዋለች። ፋኖ ውስጥ ሙስሊም አማራ የለም እንዴ? አልገባኝም። ፋኖ በሙሉ ኦርቶዶክስ ነው? ሙስሊም አማራዎች የሉ? ሙስሊም ፋኖ የለም? እና ምን ያህል ጥላቻ ቢኖርባችሁ ነው ግን? ምን ያህል ቤተክርስቲያን ብትጸየፏት ነው? ምን ያህል አስተሳሰባችሁ የዘቀጠ ቢሆን ነው ግን ባገኛችሁት አጋጣሚ ቤተክርስቲያንን ለመምታት የምትነሱት? ባገኛችሁት በሄዳችሁት አጋጣሚ ቤተክርስቲያንን የሆነ ችግር ውስጥ ለማስገባት የምትሄዱት በምን አይነት ጥላቻ ብታድጉ ነው ግን? በምን አይነት ጥላቻ ብትማሩ ነው ግን? በጌታ ስም ሲቀጥል እኔ በጣም የገረመኝ እናንተ እርስ በርሳችሁ ሰላም ሆናችሁ ነው ግን ሌላ አካልን የውጭ አካልን ኮት ለማድረግ ራሱ የበቃችሁት። ምክንያቱም ከዚህ ቀደም እዚህ ቲክቶክ ላይ የሚያስተምር ኡስታዙን
አህባሾች ገደሉት እያላችሁ ስታለቅሷል ነበር። እኔ እርስ በርሳችሁ የምትፋጁ የምትገዳደሉ ናችሁ። እስቲ ይህን ቪዲዮ ላስደምጣችሁ። ስለታ አህባሾች ገለውታል ልጁ ማለት ተቀብሯል ነው የሚባለው። ሶሻል ሚዲያ ላይ አህባሾች ከካህዲያኖች ጋር በጎን ሙስሊሙ ማህበረሰብ ገዳይ ሲሉ ስም ሲያጠፉ ነው የሚውሉት። ነገር ግን በተግባር መሬት ላይ የሚገሉት እነሱ ናቸው። እንግዲህ እንደምትመለከቱት ይሄ ኡስታዝ እዚህ ቲክቶክ ላይ ሲያስተምር እናየው ነበረ። ነገር ግን አህባሾች ገደሉት፣ አህባሾች ሰው ገዳይ ናቸው፣ አህባሾች እኛን ጨረሱን ሊጨርሱን ነው ብለው አንድ ሰሞን ቲክቶኩን ተቆጣጠሩት። በቃ ሲጮሁ ነበር አህባሾች ላይ ማለት ነው። የሆነ ችግር ሲነሳ የሆነ ችግር ይፈጥሩና ከዛ በኋላ እከሌ ገደለን ብለው ነው ኮት የሚያደርጉት ማለት ነው። ለዛም ራሱ ማስረጃው የታለ ብለው ሲጠይቋቸው ነበር አህባሾች። እንግዲህ እርስ በርሳችሁ እንደዚህ ነፍስን መስዋዕት እየተደራረጋችሁ እየተገዳደላችሁ እየተጨፋጨፋችሁ እርስ በርሳችሁ ለሹመት ከሱሐቦች ጀምሮ እንደዚሁ ስትፋጁ ነው እዚህ የደረሳችሁት። እናንተ እርስ በርሳችሁ ሰላም ሆናችሁ ነው ወይ ሌላ የውጭን አካል ራሱ ኮት ለማድረግ የበቃችሁት? እርስ በርሳችሁ እንደዚህ መስጂድ ውስጥ ጦርነት አይደለም የሚከፍቱት። ከዚህ ቀደም አህባሾች እየሰገዱ መስጂድ ውስጥ ጦርነት ነው የከፈታችሁት። አንደኛው ጆሮውን እስከ መቁረጥ ድረስ የዛን ያህል ጦርነት የምትከፍቱ ሰዎች ማለት ነው። ወሃቢጆች አህባሾች መስጂድ ሄዳችሁ ጆሮአቸውን እስከ መቁረጥ ድረስ እየሄዳችሁ ጦርነትን የዚህን ያህል የምታስነሱ ሆናችሁ መስጂድ ውስጥ የዚህን ያህል ነፍስን መስዋዕት የምትደራረጉ ሆናችሁ ሳለ የውጭን አካል ኮት ለማድረግ በመጀመሪያ እናንተ ሰላም መፍጠር አለባችሁ። እርስ በርሳችሁ ሰላም መሆን አለባችሁ። እርስ በርሳችሁ የዚህን ያህል እየተፋጃችሁ ሊያውም እንዲሁ ዝም ብሎ ቦታ አይደለም ልትሰግዱ የምትሄዱበት ቦታ ላይ መስጂድ ውስጥ ነው እንደዚህ እኮ የምትገዳደሉት። እናንተ የዚህን ያህል ደም የተጠማማችሁ የምትገዳደሉ ሰዎች ሌላ አካልን ወይም ቤተክርስቲያን ኮት ለማድረግ ትንሽ አታፍሩም? እርስ በርሳችሁ ሰላም ስትሆኑ እኮ ነው ሌላ አካል ነው ጠላት ሊሆነኝ የሚችለው ብላችሁ ልታስቡ የምትችሉት ማለት ነው። እርስ በርሳችሁ እየተፈላለጋችሁ የምትገዳደሉ ሰዎች እኮ ናችሁና ወገኖቻችን፣ ያው ክርስቲያኑ ማህበረሰብ አልነቃም። አሁንም ድረስ ያሽቃብጣል፣ ተኝቷል ምናምን። እናንተ ግልጽ የሆነ ጥላቻችሁን እያሳያችሁ ነው። እናንተ ግልጽ የሆነ አላማችሁ ምን እንደሆነ እያሳያችሁ ነው። ያው ክርስቲያኑ ማህበረሰብ ግን እስካሁን አልነቃም። እናንተ ስራችሁን እየሰራችሁ ኦርቶዶክሶች ንቁ፣ አድርሱልኝ። ይህ አካሄድ በመካነ ሰላም ላይ የሙስሊሞች ግድያ ነው ኦርቶዶክሶችንም በየቤተ ክርስቲያኖቻቸው ለማስጨረስ የታቀደ ሴራ መሆኑን አውቃችሁ በጋራ ኦርቶዶክሶችም ሙስሊሞችም ይሄን ነገር ማውገዝ ይጠበቅብናል። አውጉዙ። ይሄንን ነገር እሰይ ደግ አደረጉ ምናምን የምትሉ ሰዎች ነው በኋላ ለወንድሞቻችሁ እልቂት አሁንም ለእናንተ መነሻ እንዳይሆን ነው። ይሄ እርስ በርስ ለማስፈጀትና በየቤተ እምነቱ ሰርጎ ገብ እየገባ አንዱ ለመበቀል ንጹሃኖች እንዲያልቁ የታቀደ የፖለቲካ ሴራ ስለሆነ እያንዳንዱ ይህን ነገር አውግዝ። ይበል ያሰኛል፣ ይቀጥላል። የአባቶቻችን መንገድ ተደገመ፣ ኦርቶዶክስ በደም ትከበራለች ምናምን የምትለው መሐይም በሙሉ ይሄን ተጠንቀቅና አንድ ላይ ሆነን ንቃ። ተኩላ አታስገባ፣ ቀበሮ አታስገባ። የፖለቲካ ሴራ ስለሆነ አውግዝ። እያንዳንዱ አንድ ላይ ሆነ ውጣ፣ አውግዝ። አለበለዛ ቤተ እምነቶች በሙሉ የደም አውድማ እንዳይሆኑ ያስፈራል ማለት ነው። ብዙ ሴቶች አጠገብ ቁርአኑ ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይሄንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን ኧረ ድገማ ውስጥ መለስ አድርገው። ታዲያ እኔ ምን አጠፋሁኝ? ታፍሩበታላችሁ፣ ትሸማቀቃላችሁ ማለቴ ምንድን ነበር ስህተቴ? ኧረ መለስ አድርገው። ቆይ ሼክ ኢብራሂም ነገ ይገደሉ ይባላሉ። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። በቁርአን ነው የተፈቀደው። ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ቱቅሲሙ ፊል የታማ፣ በየቲሞቹ ላይ ፍትሃዊ አንሆንም ብላችሁ ከሰጋችሁ የቲም ያልሆኑ አባት ያላቸው ወንድም ያላቸው ተከራካሪ ያላቸውን ሴቶች ብትፈልጉ 2 3 4 አግቡ ነው የሚለው አላህ።
እነዚያኞቹ ግን ተከራካሪ ስለሌላቸው ፍትሃዊ ምትሆን የሆነ እንደሆነ ነው እነሱን ማግባት ነው የቲሞችን አባት እናት ወንድም አጎት አክስት ብሎ የሚሟገትላት ያላት ሰው ግን ፈንኪሑ ማ ጣበ ለኩም ሚን النساء مثنى وثلاث ورباع ስለዚህ ጋብቻ በጋብቻ ላይ አይሆንም አይፈቀድም ሊሆን አይገባውም አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው ወንድ ይሆናል ጻፈው ቁርአን እኮ ነው ወንድ ጻፈው ሲጻፈው እኮ በእኛ እኮ ሁሌ የምንናገረው ይሄንን እኮ ነው ቁርአንን እና ሐዲስ የወንዶች እርድር ነው ወንዶች ናቸው የጻፉት የወንዶች መተዳደሪያ ህግ ነው የወንዶች መተዳደሪያ ደንብ ነው ብለን ስንቴ ተናግረናል እኮ አረ የምር ሼኩ ሼክ አንጀቴን ተሳስተው ነው ይሄ ነገር የሰማሁት የኔን ንግግር ነው ይገደል ተብዬ መሐመድዋ ብለው በመንዙማ የመጡብኝ ታፍሩበታላችሁ ተሸማቀቁበታላችሁ ሚል ተናግረሃል ብለዋል ደገሙት እኮ ሼክ ኢብራሂም ምን ያል ካልኩት በላይ አብራርተው እንደውም ከኔ በላይ እኮ አሉት እኮ እሳቸው ተሸማቀቁ ለሞት ለማብራራትም አፈሩበት እያሉ በጣም አሪፍ ቪዲዮ ነው ማለት ሴቶች በቃ ሰዎች የሚወጡበት ከእስልምና ይሄ ነው በቃ የሚያሸማቀቅ ነገር ስለተገኘ ነው እና አንተ እንዳልከው በቃ ተሸማቀቁ ተላላቅ ዳይዎች ሳይቀሩ ኡስታዝ ወንድም በሴትም ፊት ማንሳት ይሄን ነገር ያሸማቀቃል ኢቭን ወንድን የጻፈው ስኪሉ ድረስ እንግዲህ ያደረሳቸው ሙስሊሞች ናቸው መቼም ክርስቲያኖች ሌላው አይደለም እንደዚህ ስኪል ድረስ ያደረሳቸው ሐሳቡ ራሱ የማይረባ ስለሆነ አሁን ይህ ሰውዬ ስለተያዙ ወይም ሆዳቸውን በዛ ስለሚሞሉ ነው የሚከራከሩለት እንጂ እንዴት ሐሳቡ ሲጀመር ሐሳቡ ራሱ ትክክል አይደለም እንዴት አራት ሴት እንዴት አንድ ወንድ እንዴት ያገባል የሚለው ራሱ ነው ስለዚህም በሴቶች ፊት ማንሳት ሴቶችን እስልምና ለቀው እንዲወጡ አይደለም ሴቶች ወንዶቹ ራሱ በዚህ ሐሳብ መሸማቀቅ እንደጀመሩ ተላልቅ ዳይ የሚባሉትም ሳይቀር ዝም ብሎ ወንድ ብቻም ሳይሆን አስተማሪ የሚባሉትን እንኳን አሸማቀቃቸዋቸው ነው ያለው በጣም የሚያስቅ በጣም የሚገርም ነው ይሄን ነበርኛም ስንል የነበረው እስልምና አስተምሮቱ በጠቅላላ የሚያሸማቀቅ ነው ወደ ህሊናው ሰው ሲመለስ በዚህ ልክ ይናገራል ነው ህሊናቸው ሲመለሱ እና ደግመ ያሰማውና አሪፍ እንተስጡበት ትንታኔ በጣም አሪፍ ነው አይሆንም አይፈቀድም ሊሆን አይገባውም አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው ወንድ ይሆናል ጻፈው ቁርአን እኮ ነው ወንድ ጻፈው ሲጻፈው እኮ የሚባል ነገር የለም ነብዩ አለይሂ ሰላቱ ወሰላም ከአንድ በላይ አግብተዋል ሌሎቹ ሱሐባዎችም እንደዚሁ አግብተዋል አግብተው እያለ ቁርአን ምንም ነገር አልወረደም አልከለከላቸውም 10 ሚስት ይዞ የመጣ ሰው ነበረ በነብዩ ጊዜ በቃ አራቶቹን ምረጥና ሌሎቹን ፍታ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ብቻ አይደለም የተጀመረው ከዚያ በፊት የነበሩት ነብያቶችም ሁለት የነበራቸው ብዙ ሚስቶች የነበሯቸው ሰዎችም ነበሩ ስለዚህ የጋብቻ ከአንድ በላይ ወንድ ልጅ ከአንድ ሴት በላይ የማግባት ፍቃድ ያለ መሆኑን መሰረታዊ ነገር ማመን ያስፈልጋል ሴቶች ላይ በጣም ይሄንን የምታወራ ሴት የምትደግፍ ሴት እኔ ነው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል አንዱ እንደዚህ ላይ ተቃለች ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ተሎንም አልፈው መልእክቱን ላለመረዳት ነው ተሎ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ በነገራችን ላይ እኔ ራሴ ቪዲዮ የሰራሁበት አለ ሙስሊም ነች ይሄ ያሳቸው የሚሉትን አራት ማግቡ የሚለውን ወንዶች የሚወዱት የቁርአን አያ ኮሜንቱን ገብታችሁ ታዩ ደግሞ እሷ የሰራችው ቪዲዮ ላይ ሴቶች የሚጠሉት እያሉ ምናምን ነገር ነው ሙስሊሞች አሳያቸዋለሁ እኔ ቤት ላይ ነው ያለው እሳቸው ምን አሉ እንግዲህ ቁርአን እንዳልጠራው እፈራለሁ በቃ እዘለዋለሁ ያለችው አሜዚንግ መጀመሪያ ላይ ግን እፎይ እንድትሄዱበት የምንፈልገው ዋሽተዋል በእርግጥ እሳቸውም ዋሽተዋልና ተፈቀደ ማለት አርጊ ማለት አይደለም ወይም ደግሞ አንቺ ተቀበይ ማለት አይደለም ብለዋል ተፈቀደ ማለት ደግሞ ግዴታ ወንዱ አራት ያግባ ማለት አይደለም የሚል ሐሳብ አንስተዋልና እሱ ይቻላል ወይ ነው እሱ ትክክል አይመስለኝም አንድ ሴትም አንቺ ላይ ቢደረብብሽ ዝም በይ ማለት አይደለም ብለዋልና እንደዛ ማለት ትችላለች ወይ የሚለውን ሐሳብ ይዱበት ቪዲዮ በጣም አስተማሪ ይመስለኛል ሴቶች የሚወጡበት ምክንያት ይሄ ነው ሌላ አይደለም በቃ ድግምት ምናምን ሰበቡ ነው ይወጡ ሲያስቸግሯቸው ሊይዟቸው ያው በኃይል ለመያዝ ስለፈለጉ ነው ያን ነገር ያደረጉት እንጂ ችግር ውስጥ ስላለ ነው በሴቶች ላይ ትልቅ ችግር አለ ከዛ አንፃር ነውና ማስረዳት ከተሸማቀቁበት ካፈሩበት ሴቶቹም የወንድ መጽሐፍ ነው እንጂ ሴቶች ወንዶች ተሰባስበው የጻፉት ነው የሚመስለን ብለው ካሏቸው
እኛ እዚህ እንደቀልድ የምንለውን ሄደው መስጊድ ላይ እንደዛ ብለው ከነገሯቸው አሁን ሙስሊሞች እጠይቃችኋለሁ፣ ፍትህ ለእፎይ በሉ። ፍትህ ለእፎይ ታፍሩበታላችሁ፣ ትሸማቀቁበታላችሁ ብሎ ያኔ ይገደል ብለን ያልነው ተሳስተን ነው። አፉ በለን በሉ። አሁን አፉ በለን በሉ አላ አፉ በለን በሉ። ይኸው ተሸማቀቁበት፣ አፈሩበት እያሉ ስለሆነ ኡስታዝ እንትና ሼክ ኢብራሂም እያሉ ስለሆነ ነብያችን አለይሂ ሰላም ዘመን አንድ ሙስሊም ሙጃሂድ ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ መጨረሻ ላይ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊከላው ሲል ያ አይሁድ እኮ ነው ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። ከዛስ ለነብያችን አለይሂ ሰላም ይሄ ክስተት ተነገራቸው። ምን አሉ ሰሃቢዩን? እንዴት አቀተልተሁ ባዕድ አን ቃለ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ካለ በኋላ ገደልከው? እኔ የለሁበትም አሉ ነብያችን አለይሂ ሰላም። እኔ የለሁበትም። ይቺ ላ ኢላሃ ኢላላህ የቂያም ቀን አላህ ጋር ክስ ይዛብህ ከመጣች እኔ የለሁበትም።